ሰበበኛ ነው፣ ጠንቀቅ በይ ማለት ነው። ተደፈርክ ብሎ ደግሞ ነገ ሌላ አዲስ ድራማ ይዞብን እንዳይመጣ ማለት ነው። በዚህ ልክ እውነቴን ነው ቆማችሁ ይቅርታ በመጠየቃችሁ በጣም ነው ደስ ያለኝ። እንግዲህ ዛሬ ኤፋ ለዴቭም ሲነግረው ነበር። ዴቭ በጣም ደንግጧል። ወይ ዛሬ ወይ ነገ አብርሽና ሩታ ይታረቃሉ እያለ ነበረ ማለት ነው። እንግዲህ ቡዜን ዛሬ ቀን ነበር ቪዲዮ ለቀቀችው። ባይዘዌ በጣም በቃ እሳት ጎርሳ እሳት ለብሳ ነበረ። እሷም በጣም ስትቆጣ የነበረችው ወንድሜን ተውት፣ የራሱን ህይወት ይኑር፣ ሩታም ከነኛ ህይወት ውጪ፣ ተቻልሽ ብቻሽን ኑር እያለች በጣም ስትጣጣ ነበረ። ተረጋጊ ማለት እፈልጋለሁኝ። በእውነት የኤፋን ያህል ብትጥሩ የት በደረሳችሁ ማለት ነው። ብዙዎቻችሁ ደግሞ ትናንትና ሄርሜላ ቤት የሄደው ኤፍሬም መተት ሊያረግባት ነው። ሩታ መጀመሪያ ኤፍሬም ላይ መተት ታሰርታለች። አክስቷን ጠንቋይ ቤት ይዛት የሄደችው ሄዶ ሄርሜላ ላይ አስደርጎ ነው የመጣው የምትሉት የምን መተት ነው? እነኚህ ልጆች እኮ ተዋልደዋል። ምን እየሆናችሁ ነው? እኔ በጣም የምታሳዝነኝ ሄርሜላ ናት እያላችሁ ነበር ማለት ነው። ምን ማናት ሄርሜላ? ሄርሜላ ምንድናት? ሴቶች ግን ምን እየሆናችሁ ነው? ጀዘባችሁ እንዴ? ይሄ በሩታ ላይ የተደረገ ነገር በትዳርሽ ላይ ቢደረግ ዝም አትይም? ዝም ብለሽ አታይም እንዴ? ምን ሆናችሁ ነው? እንደዚህ የምታራምዱ ሰዎች ወልዳችሁ ማታቁ ዝሙትን ለዝሙት የምታራምዱ ናችሁ። እውነቴን ነው። ሄርሜላ ማናት? ሄርሜላ እኮ ተራ ሴት የመጣች ናት። በሰው ትዳር እኮ ገብታ የአብርሃምንና የሩታን ህይወት እኮ ያጨለመች ነች። ምን ማመስላችሁ ነው? እግዚአብሔርን እንዴ እንተሳሰብ እንጂ። በብዛት ስለመተት ነው ደግሞ ዛሬ ስታወሩ የነበራችሁት። እኔ ያሳዘነችኝ ሄርሜላ ናት። ክብር አይወድልክም። አፍዛ ካለች መሰለኝ አብርሽ አትረባ። ምኑን የማይረባው እዚህ ጋር ልጁ እኮ የተፈጠረ ልጅ አለ እኮ። እነሱ ልጁ ሳይፈልግ እነሱ ፈልገው የመጣ ህፃን ልጅ እኮ አለ። በማን ቅጣት ነው ልጁ ብቻውን ያላባት ሽታ እንዴ? የልጁን ሽታ እንኳን አሽትቶ ሳይጠግብ እኮ ነው ብን ብሎ ሴት ተከትሎ ሄደው። አስቡ እንጂ እሷ ያንን ሁሉ ረስታ የበፊቱ ይረሳ። አሁን እንደ አዲስ ልጃችንን በፍቅር እናሳድግ። እኔ ይቅርታ ብዬ ካለ ድሮ ማንሳት አልፈልግም አለችው አይደል? ልጁ ራሱ ሆድ ያባባል እንዴ። ተው እንጂ እግዚአብሔርን እንተሳሰብ። የእናንተ ትዳር የፈረሰ ቢሆን እንደዛ ትላላችሁ ወይ? ትላላችሁ እንዴ? ትዳሬን እፈልገዋለሁ ብለሽ ነው አዳሜ እኮ ቂጥሽን ገልበሽ የምትሄጂ ወደ ባልሽ። ይቅርታ እፊት እንደ አልጋሽ ላይ እንኳን ቺት አርጎ ብታይ እኮ ይቅርታ ብለሽ ትገቢያለሽ። ምን ሆነ አሁን? እንደው የሩታ ፍለፊት ስለወጣ ነው እንጂ ስንቶቻችሁ ናችሁ ባላችሁ እዛ ጎረቤት እያስወለደ ይቅርታ ብላችሁ አብራችሁ ለልጄ ብዬ ነው ብላችሁ የኖርሽ ሴት የለሽም እንዴ? ምን ነው እንደማናቅ ትሆናላችሁ? ደኛ እኮ ሴቶች እንተዋወቃለን በእውነት። ሰላም እንዴት አላችሁልኝ? ይቅርታ ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ ኢትዮጵያንም ኤርትራንም ሰብስክራይብ ላይክ በማድረግ አበረታቱኝ ማለት ነው። እንግዲህ የሩታዬ እህቶች ዝሙትን የማትደግፉ አሁንም በጣም ነው የምወዳችሁ። በላይክ በሰብስክራይብ አስተያየት በመስጠት አበረታቱኝ። እንኳንም ደስ አላችሁ። ሩታ ዝቅ ብላ ይቅርታ ብትጠይቅም ይቅርታ መጠየቅ እውነቴን ነው አንደኛ የውስጥ ሰላም ማግኘት ነው። ሁለተኛ ደግሞ ይቅርታ ማለት ዝቅ ብሎ ውርደት አይደለም፣ ክብር ነው። ፈጣሪ እኮ እኛን ሁሌ በደቂቃ በሰኮንድ ውስጥ እኮ ጥፋት የአጠፋን ኃጢአት እየሰራን ፈጣሪ እኮ ይቅር ብሎናል። አንድ አምላካችን የሰማዩ ጌታ ምድርና ሰማዩን የዘረጋው ገብቷችኋል? ብርሃን ወስዶ ጨለማውን የሚያሳየን የምንተነፍሰው እኮ በሱ ነው። ህይወትን የምናየው ሁሉ ነገራችን ለፈጣሪ መስጠት አለብን። ሩታ ዛሬ ይቅርታው ለ8 ቀን ነው፣ ለ1 ቀን ለምን ነው? ለሰኮንድ አትሆንም። እውነቴን ነው። ለትዳር አጋራችሁ ለልጃችሁ አባት
ለምን እንደው ለሁለት ደቂቃ አትሆንም? የእሷን ደስታ ምን ያህል እንደሆነ የልጇን ደስታ ምን ያህል እንደሆነ ያቺ የታመመችዋ ብቻ ናት የምታውቀው። ሌሎቻችሁ ላታውቁት ትችላላችሁ። እግዚአብሔርን ተው፣ እንተሳሰብ። በብዛት ሴቶች ናችሁ እንደዚህ ጠንቀኞች ማለት ነው፣ ጠንቀኞች። ለማንኛውም እኔ በጣም ደስ ብሎኛል። ሩታዬ እንኳን ደስ አለሽ፣ ልዑልም እንኳን ደስ አለክ። በዚህ ተጨማሪ ደግሞ ኤፍሬም እንኳን ደስ አለክ ጀግናው። ትናንት ጀምሮ በቅርብ ቀን አብርሃምና ሩታ ይታረቃሉ። አብረው መኖር እንኳን ባይችሉ ሂደቶችን ቀስ በቀስ ፍቅራቸው እንዲመለስ መንገድ ይከፍትላቸዋል ብሏል። በትክክል በትክክል ቃሉን አክባሪ ብዬ ካለሁ የትንሽ ትልቅ በቃ የአለድሜክ እውነቴን ነው ትልቅ ሽማግሌ የሆንክ እግዚአብሔር ይባርክክ። ሩታም እንድትጎዳ የማትፈልግ ወንድምክም እንዲጎዳ ያልፈለግ ጀግና ወንድም ከሩታ ጎን ቆመክ ትናንት ጀምሮ ስትከራከር የነበረ ቢኒ ራሱ አላምን ብሎ ማለት ነውና በእውነት እንደው በዚሁ ፍቅራችሁን ያጽናላችሁ። በቃ ሰይጣን ከመሃላችሁ ይጥፋ። አብርሃምና ሩታ ልዑል አንድ ጋ በቃ ልጃችሁን በሰላም አሳድጉ። ይሄ ትችቱ አሉባልታ ይቅር። እንደኔ አብርሃም ልዑል ሩታ ሆነው እግዚአብሔርን ለአንድ ሳምንት ወይ ለአንድ ወር ለአንድ ዓመት አልላችሁም። ያው መቼም ከሀገር ውስጥ ወጥታችሁ ሌላ ሀገር ስትሄዱ ያለ ስራ ይከብዳል። ጸጥ ያለበት ቦታ ሄደው ራሳቸውን ቢያዳምጡ እውነቴን ነው የምላችሁ ሰላማቸው እንዴት ተመልሶ ትዳራቸውን እንደሚመሩ ከጥፋታቸው ትልቅ ስተት ሁለቱም ጋር እንደነበረ ያን ጥፋታቸውን ይቅር ተባብለው ልጃቸውን በሰላም እንደሚያሳድጉ ለሌላ ራሱ ለወጣቶች አርአያ የሚሆኑ ልጆች ናቸው። በእውነት ልጆች ናቸው። ወይ ወደ አንዱ ገዳም ወይ ወደ አንዱ እንትን ማለት ነው እልም በሉና ሂዱ ማለት ነው። በእውነት ቢሄዱ ሰላማቸውን አግኝተው ይመጣሉ። አሁን ምንድነው በዙሪያቸው ጭብጨባ አለ። በአብርሃም ዙሪያ ጭብጨባ አለ፣ በሩታ ዙሪያ ጭብጨባ አለ። ዛሬ ሌላ ቃል ነው የሚናገሩት፣ ነገ ደግሞ ሌላ ቃል ነው የሚናገሩትና ዝብቅርቅ ያለ በቃ ህይወታቸውን እኔ እንጃ። አንዳንዴ እኮ መጠጥ ብቻ አይደለም እኮ ራስ የሚያዞረው ታውቃላችሁ። ጭብጨባም ሲበዛ እኮ ያሰክራል ማለት ነው። እስኪ አሁን ከዙሪያችሁ አብርሃምም ውሽሞችክን ሩታም እንደዛው በዙሪያሽ ያሉትን እርግፍ አርጊ ተይና እስኪ ትዳሬም ብለሽ አብርሃምም እንደዛው ጸጥ ብላችሁ ራሳችሁን አዳምጡ። በቃ ለአንድ ሳምንት ቤታችሁን ከውስጥ ቆልፉና ስልካችሁን ዘጋግታችሁ ራሳችሁን አዳምጡ። በእውነት ህይወታችሁ እንዴት ያማረ እንደሚሆን ልጃችሁን እንዴት እንደምታሳድጉ በፍቅር ያኔ ገባችኋል። እኔ ግን እንደዚህ አብርሃም እሺ ብሎ ኤፋ ቡና ታፈይልናለሽ ብሎ ሲላት እኔ እምቢ ብሎ ይሄዳል ብዬ ነበር። ልጁን ወርውሮ አክብረክ በመሄድክ በጣም ነው ዛሬ ያከበርኩክ አብርሃም ማለት ነውና ዛሬ አብርሃም ልተቸው አልፈልግም። ለምን የደስታቸው ቀን ነው። በደስታቸው ቀን መተቸት ደስ አይልም። በቃ እውነት ሰላም ይግባ ቤታቸው፣ ፍቅር ይግባ ቤታቸው። ህመሙን የሚያውቀው የታመመ ነው በነገራችን ማለት ነው። የታመመ ነውና ጅብ ተሄደ ውሻ ጮኸ የምትሉ አላችሁ። የዛሬ እኮ 12 ዓመት እኮ እንደው ጥሎ ሄደሽን ወይ ባልሽን ወይ ፍቅረኛሽን እኮ የሆነ የሚያሳዝን ስለ ህይወት ታሪክ አንድ ሰው ወጥቶ ሶሻል ሚዲያ ላይ ሲናገር ወይኔ የታግንቼ ይቅርታ ባልኩት ነካ ጥፋቱ ከኔ ነበር የምትሉ ብዙ የምትጸጸቱ በራሳችሁ ጸጸት የምትገቡ እህቶች አላችሁ አይደል? አላችሁ። አንዳንዴ እሱም ሲያጠፋ አንቺም ስታጠፊ እኩል ሚዛናዊ ሆኖ ህይወታችሁን ያለ ማየት ዞር ብሎ አለመመልከት ማለት ነው። እኔ ብቻ ነኝ አባወራ ብለን በዛ በተለያየ ምክንያት ትዳራችንም ይሁን ከፍቅረኛችንም ይሁን ከኤክሳችንም ይሁን ተለያይተን አረብ ሀገር የመጣንም እንኖራለን። አሁን ቆም ብለን ስናስበው ወይኔ ያኔ እኮ እኔም ጥፋት ነበረብኝ፣
ዛሬ ላይ ቆም ብዬ ባስብ ኖሮ እኮ እንደዚህ አይፈጠርም ብለን ብዙ የምትጸጸች እህቶቼ አላችሁ አይደል? ሩታም አሁን እንደዛ ነው። ጅብ ተጮኸ ውሻ ጅብ ከሄደ ውሻ ጮኸ የምትሉት ማለት ነው። እና ወዳ አይደለም፣ ወዳን አይደለም፣ ገባችሁ? ወዳ አይደለም። በሷ አትፍረዱ። የእናንተ ያን ህመም ታልታመማችሁ ማለት ነው የእሷን ህመም ልትረዱ አይገባም። እዚህ ጋር ልጅ አለ። የአባቱን ፍቅር ሳያገኝ ሊያድግ ነው ይሄ ልጅ ማለት ነው። ሁለቱም ለትዳር እኮ ብቁ አይደሉም። በነገራችን ገና ነበሩ ማለት ነው። እና ከጎናቸው ሆኖ ሀይ የሚላቸው ያኔ ቢኖር አሁን እንደዚህ ብዙ አጨብጫቢ እንዳለው በቡድን ተከፍሎ በግሩፕ ተከፍሎ አንዴ ሄርሜላ ነኝ፣ አንዴ ቡዜ ነኝ፣ አንዴ የሩታ ነኝ፣ አንዴ የማን ደጋፊ ነኝ የሚሉት በሙሉ በእውነት ይሄ ፋሚሊ ውስጥ ቢሆንና ሀይ የሚላቸው ሶሻል ሚዲያ ላይም ሳይወጣ እዛው ነገሩ እንዲቀጭ ቢያረጉ እነኚህ ልጆች ዛሬ እዚህ ጋር የማንም ድድ ማስጫ አይሆኑም። አናቅም። እኛው ከካሜራ ጀርባ ያለውን እኮ አናቅም ጋይሶች። እኔም አላቅም፣ እናንተም አታቁም አይደል? እኛ አስተያየት መስጠት የምንችለው የተለቀቀው ቪዲዮ ላይ ብቻ ነው። ምናልባት ለገቢ ምንጫቸው ብለው ሆን ብለው ሊናኮሩ ይችላሉ። ተመካክረው ነው የምላችሁ። የሐሰት ያው ገቢ ዩቱብ እንዲከፍላቸው የሰውን ቴንሽን ለመሳብ ከካሜራ ጀርባ ደግሞ ምን እያካሄዱ እንደሆነ አናቅም። ሊሆንም ይችላል ላይሆንም ይችላል፣ እርግጠኛ አይደለንም። እኛ ግን በተለቀቀው ቪዲዮ ላይ አስተያየት መስጠት ነው ያለብን እንጂ ብዙዎቻችሁ ደግሞ እንግዲህ ትናንትና አብርእማን ነው ኤፍሬም ሄዶ ሄርሜላን ይቅርታ ስለጠየቃት ብቻ ሩታ መጀመሪያ ኤፍሬም ላይ መተት አድርጋ ኤፍሬም ሄዶ ደግሞ ሄርሜላ ላይ እንዳደረገ ኮሜንት አይቻለሁኝ። በጣም ነው የምታሳፍሩት፣ በጣም ነው የምታሳዝኑት። ጭንቅላታችሁ ያለው በቃ የተለከፈው መተት ላይ ነው ማለት ነው። እና እንዴ እች ልጅ እኮ እዚህ ጋር እኮ ልጅ ይዛለች። አይገባችሁም እንዴ? ስንቶቻችሁ ናችሁ እስቲ በልጃችሁ አባት ተከርታችሁ ልጃችሁን ብቻችሁን እያሳደጋችሁ ያላችሁት በስደት ያላችሁ እህቶቼ? ቢኖር እኮ የወየ ዳይፐር ወይ ወተት እኮ ይረዳኛል ብለሽ እኮ ይሄኔ ትራስሽ ስር ማንም ሳያይሽ በውጭ ባታለቅሽ እኮ በውስጥሽ እያነባሽ ያለሽ እህቴ እኮ አለሽ። እንተሳሰብ እንጂ ቆም ብለን እናስብ እንጂ ሴቶች በብዛት ሴቶች ናቸው፣ ወንዶች አይደለም ይሄን ኮሜንት እንደሚጽፉት። በእውነት እዚህ ጋር እኮ ብትለምነውም ጅብ ተጮኸ ይሁን ችግር የለውም። ውሻ እኮ የሚጮኸው አንድ ለባለቤቱ አንድ ለራሱ ነው ስለሚፈራ። እና ሩታም እዚህ ጋር ኃላፊነት ፈጣሪ ይሄ ያንቺ ኃላፊነት ነው ብሎ የሰጣት ልጅ አለ። እሱን ደግሞ ብቻዋን መወጣቱ ይከብዳታል። አሁን ልጁ ከፍ እያለ ብዙ ነገር በጣም ነው ደግሞ ልጃቸው የሚያሳሳው፣ በጣም ነው የሚያሳሳውና እኔ በጣም ያሳዘነችኝ ሄርሜላ ናት ትላላችሁ እንዴ? ሄርሜላ እኮ አንድ ተራ ሴት ናት። እንደው ለቃላቴ በጣም ይቅርታ አድርጉልኝ፣ እኔም ሴት ስለሆንኩ። እዚህ ጋር እኮ ሄርሜላ እኮ ገና ላጤ ናት። ሄርሜላ የሰውን መታ ትዳራቸውን ባትበጠብጥ በራሷ ሰዓት ቀለበት አርግልኝ ብላ አፈቅር ካለው ወድ ካለው ብላ ልጅ መተት ታላችሁ። መተት የማያሰራችሁ ሄርሜላ ናት። እንነጋገር ታላችሁ መተት የምታሰራው ሄርሜላ ናት። አዎ በሰዓቱ አርጋ የሰጠችው መተት እሷ ናት፣ ሩታ አይደለችም። ሩታ ምንም ብታረግ ለትዳሯ ለባሏ ብላ ነው። ትዳሯን ለመመለስ ወይ የምታረገው ነገር ሊሆን ይችላል፣ አርጋውም ተሆነ። ሄርሜላስ ባል የምትለው መቼ ያገባችሁ ባል፣ መቼ የተጋቡት ባል ነው። እዚህ ጋር ማን ነው ተናግሯል፣ ኤፋ ማለት ነው። ምን እንዳለ ታውቃላችሁ? ጉዞ እኮ እየጀመረች ነው ሲለው ዴቭ የምን ጉዞ አለው። ይሄው ቤት እያስተካከለች ሲለው መጀመሪያ ሶፋና የቤት ዕቃ አይደለም የሚቀድመው፣
ትዳር ለመያዝ አይምሮ መስተካከል አለበት። አይምሮዋን ሳታድስና አይምሮዋን ህሊናዋን ሳታስተካክለው ነው ወይ ሶፋ አሳድሳ ቤቷን የምታደምቀው ብሏል። እውነቱን እኮ ነው። ትዳር ለመያዝ መጀመሪያ ህሊና መጽዳት አለበት። እሷ እኮ የሰው ባል ላይ ፊጥ ብላ ነው። ተፋተው የለም ወይ የምትሉት እኮ ሳይፋቱ ነው ሄርሜላ መታ እኮ ፊጥ ብላ የሩታን ትዳር የበተነችው። ምኗንም ታሳዝናችሁ? ምኑ ነው ሄርሜላ ምኗ ነው ያሳዘናችሁ? እንዴት ስለምትቅለሰለስ ለምን እንደው ፌንት አትበላም? እግዚአብሔርን ነው የምላችሁ። በትዳሬ ላይ የመጣ ህይወቴን የበጠበጠ እኔ ከባሌ ሳልፋታ በላይ ላይ መታ ባሌን አማግጣ ዘሙታ ምኑንም ታሳዝነኝ? እኔ ሩታ ብሆን ሄርሜላን በህይወት እንድትኖር አላረጋት። እውነቱን ነው የምነግራችሁ። በህይወት በቃ ዋጋ ነበር ማስከፈላት ማለት ነው። ዋጋ መጀመሪያ እዚህ ሳይደርሱ ዋጋ ነበር ማስከፈላት። ገብቷቸዋል። እንደውም ሩታ አሁን ነው በቃ ትንሽ ጸባዩ እየተቀየረ የመጣው። ጸባዩም እንዲቀየር ያደረጉት ሰዎች ናቸው። እኛ ድሮ የምናቃት ጸባይ ያቺ ዝምተኛዋ ሩታ አይደለችም። አዎ አቤልም ተናግሯል። የድሮዋ ሩታ ናፍቃናለች ብሏል። ሰው እኮ ነው ጸባያችሁ እንዲቀየር የሚያደርገው። እናንተ እስስት እንድትሆኑ እኮ የሚያደርጋችሁ ሰው እኮ ነው። በጣም አሳዘነችኝ። ፈጣሪ ጠብቅሽ ያላችሁ በጣም የተናደዳችሁ አላችሁ። ምንም አትሆንም። ምን ትሆናለች? አልወለደች፣ 80 የላቸው ልጆች ብትይዝ እዛ ጋር ልጆቿን ያለ አባት ልታሳድግ ነው ብላችሁ ትጨነቁ ነበረ። ምኑን ያስጨነቃችሁ አሁን የሄርሜላ ጉዳይ? ምኑን ያስጨነቃችሁ? ይሄ በእናንተ ህይወት ውስጥ የተፈጸመ ቢሆን የተደረገ ቢሆን ከሩታ በላይ እውነቴን ነው የምትበቀሉት እናንተ ናችሁ። ሩታ እኮ ምንም አላረገችው። በቃ ይቅርታ ጠይቃታለች። ያጠፋችውን ይቅርታ ሁሉንም ይቅርታ ጠይቃለች። ዝቅ ብላ ሁሉንም በቃ ሁሉም ነገር ይቅርብኝ ብላ ይቅርታ ጠይቃለች እኮ። አሁን እናንተ ያናደዳችሁ ሩታ አብርሃምን ወደ ራሷ ለመመለስ ለምታረገው ነገሮች በሙሉ የምትራመደው እርምጃ በሙሉ አናደዳችሁ። ዛሬ ግን ኤፋ አሳካው። እንኳንም ተሳካ። በእውነት እንኳንም ተሳካ። እንኳንም ወደ ቤት አብሮ ሄደ። ከልጁ ጋር ጊዜ ያሳልፍ። ልጁንም በሰላም ይጥገበው። በቃ የአንገቱን ሽታ በደንብ ያሽትተው። እንዴ አው የልጁን ጠረን ይጥገበው። የአባትና የልጅ ናፍቆትን ይወጡ። ምን ሆናችሁ ነው? ቀስ በቀስ ደግሞ ከሩታ ጋር ያለው ነገር ይስተካከላል። እንደዚህ አይነት ነገር እንትን ታለ ማለት ነው። ልጄን እያለ ሲሄድ የሆነ ነገር ይቀየራል ቤት ውስጥ። በቃ ሰላም ይፈጠራል። እኛ የምንፈልገው ሰላማቸውን ነው። ይሄ አሁን የሩታ ወይ የኤፍሬም እንትን ብቻ ሳይሆን የብዙ የኦዲየንሶች የአብርሃምም የሩታም ኦዲየንሶች እውነቴን ነው ተመልካቾቻቸው ይሄን ነገር ይፈልጉት ነበር። በጣም ነበር የምንፈልገው። ተጎርታ ማየትን አንፈልግም። ዴቭም ብሏል ሩታ አንድ ከቤተሰባችን አካል ናት። የወንድማችንን ልጅ ይዛለች። እንድትጎዳ አንፈልግም፣ ልናጣትም አንፈልግም ብሏል ዴቭ ዛሬ ማለት ነውና እውነቱን ነው። እናት ናት አለ። አዎ እናት ናት። በእናትነቷ ልትከበር ይገባል። እንኳን ደስ አለሽ ሩታ።